ትዝታ ሁልጊዜም አዳዲስና ትኩስ ነገሮችን እንዲሁም ትላንት አይተናቸው የማንጠግባቸውን ጥራት ያላቸውን ስራዎችን ያሳየናል። እኛ ትዝታ ኢንተርቴይንመንት ነን። አዝናኝ፣ አስቂኝና ቁም ነገር አዘል ፕሮግራሞችን ወደ እናንተ እናደርሳለን። በ2010 እንደ አውሮፓውያን አቆጣጠር ለእይታ የበቃው ሳልት የተሰኘው ፊልም የሆሊውድን የሰላይ ፊልም አቅጣጫ የቀየረ ድንቅ የድርጊት ትሪለር ነው። ፊልሙ ከቀዝቃዛው ጦርነት ማብቂያ በኋላም ቢሆን በዓለም ፖለቲካ ውስጥ ያሉ የድብቅ ሴራዎችንና የማንነት ፍለጋን በዝርዝር ይተነትናል። ይህ ፊልም በዳይሬክተር ፊሊፒኖስ ተመርቶ የአንጀሊና ጆሊን ድንቅ ብቃት ያስመለከተን ስራ ነው። ታሪኩ የሚጀምረው በሲአይኤ ከፍተኛ ወኪል በሆነችው ኤቭሊን ሳልት ዙሪያ ነው። ሳልት ለሀገሯ ታማኝ፣ በስራዋ ጥንቁቅና እጅግ የሰለጠነች ባለሙያ ነች። ነገር ግን አንድ የሩሲያ ከዳተኛ ወደ ሲአይኤ ቢሮ መጥተው ሳልት የሩሲያ ድብቅ ሰላይ ነች ብሎ ሲከስ የታሪኩ መልክ ሙሉ በሙሉ ይቀየራል። ታዲያ እዚህ ጋር ፊልሙ የሚያነሳው ትልቁ ነጥብ KA ፕሮግራም የተባለውን ሚስጥራዊ ስልጠና ነው። ይህም ህፃናትን ገና በልጅነታቸው ተወስደው አሜሪካዊ ባህልንና ቋንቋን ተላምደው እንዲያድጉና ወሳኝ የሆኑ የመንግስት ቦታዎችን እንዲይዙ ከዚህ አልፎም በተፈለገው ሰዓት ነቅተው አሜሪካን እንዲያጠፉ የሚደረግበት እቅድ ነው። ይህ ጭብጥ ነው ፊልሙን ከተራ ፖሊስና ሌባ ድራማ አውጥቶ ወደ ከፍተኛ የፖለቲካ ሴራ ከፍ የሚያደርገው። የአንጀሊና ጆሊ ብቃት በዚህ ፊልም ላይ እጅግ አስደናቂ ነው። ሳልት ተፈላጊ ሆና በምትሰደድበት ወቅት የምናየው ፍጥነትና ብልሃት ገጸ ባህሪዋ ለዓመታት የወሰደችውን ስልጠና ያሳየናል። ሆኖም ግን ፊልሙ ውስጥ ትልቁ ጥያቄ ሳልት ለምን ተሻሻለች የሚለው ነው። ራሷን ለማዳን ወይስ የተሰጣትን የሩሲያ ተልዕኮ ለመፈጸም? ጆሊ ይህንን ግራ መጋባት በፊቷ ላይ በሚታዩ ጥቃቅን ስሜቶች ጭምር በሚገባ ገልጸዋለች። በተለይ ከባሏ ጋር በነበራት ግንኙነት ለገጸ ባህሪዋ እጅግ ክብደት ሰጥቶታል። ይህም ተመልካቹ ይህች ሴት በእውነት ክፉ ናት ወይስ ሰለባ ብሎ እንዲጠራጠር ያደርገዋል። ፊሊፒኖስ በድርጊት ትዕይንቶቹ ላይ ከፍተኛ ጥንቃቄ አድርጓል። በሃይዌይ መንገድ ላይ የምናየው የጭነት መኪናዎች ላይ የመዝለል ትዕይንት፣ በህንፃዎች መካከል የምታደርገው ሽሽት፣ እንዲሁም ደግሞ በሲአይኤ ቢሮ ውስጥ የምታሳየው የውጊያ ብቃት የፊልሙን የፍጥነት መጠን ከፍ ያደርገዋል። ፊልሙ ላይ ያሉት ድባቦች መሬት የረገጡና እውነተኛ የሚመስሉ ናቸው። የፊልሙ ቀለምና የብርሃን አጠቃቀም የሰላይ ፊልሞች የሚታወቁበትን ቀዝቃዛና ሚስጥራዊ ድባብ በሚገባ ያንጸባርቃል። ሳልት ከሚያስደንቅበት አንዱ ተመልካቹን በጥርጣሬ ውስጥ የመያዝ አቅሙ ነው። ፊልሙ ግማሽ ላይ ስንደርስ ሳልት የሩሲያ ወኪል መሆኗን እናረጋግጣለን። ነገር ግን ታማኝነቷ ለማን ነው የሚለው ጥያቄ እስከ መጨረሻው ደቂቃ አይመለስም። የፊልሙ ማጠቃለያም እጅግ ብልህነት የተሞላበት ነው። ሁሉንም ነገር በድል አጠናቃ ከመቀመጥ ይልቅ ወደ ሌላ ትልቅ አደን የምትገባ መሆኗን ጠቁሞ ማለቁ የታሪኩን አድማስ ያሰፋዋል። ታዲያ ፊልሙ ማንነት የተሰራው በልጅነት ነው ወይስ በምታደርጋቸው ምርጫዎች የሚል የፍልስፍና ጥያቄንም ያጭራል። ጆሊም የድርጊት ፊልም ንግስት መሆኗን ዳግመኛ ያረጋገጠችበት ስራ ነው። በሰላይ ፊልሞች ውስጥ ሴት ገጸ ባህሪን በዚህ ደረጃ ጠንካራና ብልህ አድርጎ ማቅረብ ለዘርፉ አዲስ ትንፋሽ የሰጠ ነበር። በመሆኑም ይህ ፊልም የድርጊት የሚስጥርና የፖለቲካ ትሪለር አፍቃሪዎች ሊያመልጣቸው የማይገባ ድንቅ ስራ ነው። ሁላችሁም እንድታዩት ጋብዛችኋለሁ። መልካም ጊዜ።